በናይል ጉዳይ ላይ ምን ይል እንደነበረ የሚያሳይ ፕሮግራም ነው አሁን ማሳያችሁ በጣም የሚገርም እንግዲህ የሰው ልጅ በዚህ መልኩ እንዴት አፉ ይቀየራል የሚለውን በደንብ የሚያሳየን የሆነ ነገር ነው ምን ያህል ፖለቲካው እንዴት እንደሚሰራበት ለማንኛውም እስኪ እንስማው حوث والدراسات الأفريقية بجامعة القاهرة ومدير مركز تنمية الموارد. اولا اهلا بحضراتكم. بالنسبه لتقرير اللجنه المتخصصه هو الحقيقه التقرير بيوضح ان في مصر فيه مشكله في المياه. ልክ ነው እናንተ ያቀረባችሁት የናይል ጉዳይ ላይ ይሄ 10 አመቱ ነው በነገራችን ላይ ይሄ ቪዲዮ እና የናይል ላይ ያቀረባችሁት ናይልን በተመለከተ ያለውን የጥቅም እንደገና ኢትዮጵያ የምትሰራው ዳሴ ግድብ ዙሪያ ምናምን ያቀረባችሁት ሐሳብ እንዳለ ይዤ واحنا عندنا عجز مائي حاليا ልክ ነው ግብጽ እንደ የውሃ እጥረት አለባት የታወቀ ነው يقدر بحوالي 20 مليار متر مكعب ቢያንስ እስከ 20 ቢሊዮን ሜትር ኪዩብ የሚያክል የውሃ እጥረት አለባት حصة مصر المائية 55.5 مليار. لك نو جبس يالات درشا 55.5 نو. طبعا يعني تقريبا عندنا النصف كمية في عجز مائي. هي مالت بيانس قماش مياكل اطرت على طبعا عجز مائي كبير لكن اللي بيخفف المشكلة حاليا هو ان احنا بنعيد استخدام مياه الصرف الزراعي. ነገር ግን ይሄንን ችግር ለመቅረፍ ስንል ይሄንን ውሃ ድጋሚ እየተጠቀምነው ነው وبالتالي احنا بنعيد استخدام حوالي 20 مليار متر مكعب من صرف زراعي وصرف صحي بنعالجه ከዛ ይሄንን ከእርሻም የተጠቀምነውን ሆነ ከመጸዳጃ ቤት የተጠቀምነውን ውሃ መልሰን እንጠቀመዋለን ومياه جوفيه سواء متجدده من دلتا النيل ومياه جوفيه عميقه غير متجدده ሌላው በጣም መሬት ውስጥ ያለን ውሃም በማውጣት በመሳሰሉት እንጠቀማለን مجموع كل استخدامات مصر الان حوالي 78 مليار متر مكعب من ስለዚህ አጠቃላይ በአሁኑ ሰዓት ምን እንጠቀመው በ10 አመቱ በፊት 79 ቢሊዮን ሜትር ኪዩብ ውሃ የደገምንም ያጣራንም እንያል ምን እንጠቀመው የውሃ መጠን ነው ما ياتينا فقط 55.5 زائد حوالي نص مليار من مياه الامطار አሁን ግን እየመጣልን ያለው 55.5 እና ግማሽ ደግሞ ሌላ አምስቷን የሚሞላልን ዝናቡ ምናምን ነው ስለዚህ በተቀላላ 56 ቢሊዮን ሜትር ኪዩብ ውሃ ነው ማለት وبالتالي فهناك عجز كبير يعني ይህ ደግሞ በጣም ትልቅ የሆነ እጥረትም አለብን ማለት እንችላለን لا شك في هذا العجز በዚህ ጉዳይ ላይ ምንም ጥርጥር የለውም تمام ثم في المستقبل هذا العجز بيزيد مع زياده عدد السكان ይሄ ችግር ግን የሚጨምረው አሁንም ከቁጥራችን መጨመር ጋራ ነው حصة مصر المائية حاليا كانت هي نفسها اللي من 45 سنة من أول بناء السد العالي. ይህንን አሁን 55.5ን ምንጠቀመው የአስዋን ግድብን ከገነባንበት በጣም ድሮ ከ60 ምናምን አመት ወይም ከ50 አመት በፊትም ጀምሮ ነው وكنا 25 مليون نسمة احنا የዛኔኛ 25 ሚሊዮን ሰዎች ብቻ ነበር الان اكثر من احنا يبقى عندنا عجز አሁን ግን ከ70 ሚሊዮን በላይ ነን ወይም ከ90 ሚሊዮን በላይ ነን سنة 2052 ስለዚህ ይላዋል እሱ ይሄ ጋዜጠኛ ቆይታዩታላችሁ መልኩን በጣም ወጣት ያለ ነው 10 አመት አሁን በጣም ትልቅ ሰው ነው እና ይህ ሰውዬ ምን ይላል እንግዲህ ሙስጣፋ አሽሩ የሚባለው ጋዜጠኛ ደግሞ እንደ ተወያይ ነበር የቀረበው ምን ብሎት ነው የሚጠራው አንተ የገበሬዎች ድምጽ ብሎ ነው የሚያቀርበው በኋላ ላይ ግን ጋዜጠኛ ሆኖ እዛው እነሱ ጋር ተቀጥሮ ይሰራል እንዳለ ግብጾች ናቸው እንዳለ የሚያወሩት እንትሚሉት አንዳንዶቹ ከአልጀዚራ ወጥተው ለግብጽ በጣም ከማድላታቸው የተነሳ አልጀዚራ አባሯቸው ኦልሞስት እና የነሲሲም ተቃውሞ ምናምን ኳታርን በጣም ስላስቸገራት ብዙዎቹን አባራቸው ሙከሚሊን ሸርቅ ምናምን የሚባለው ቴሌቪዥን ላይ የተበተኑት እነሱ ናቸው አሁን አየዋቸው ሁሉንም እና ምን ያህል ይህ አልጀዚራ የሚባለው ጣቢያ ማለት የተሞላው በግብጾች የታጨቀው በግብጾች መሆኑን ያሳያል በዛው ለማንኛውም ምን ይለውታል ምን ይላቸዋል እሱ እንደዚህ ከሆነማ عندنا عجز 60 مليار متر مكعب በ2052 ቁጥራችን ይሄ ይመጣል ስለዚህ ምን ያህል ደግሞ እንግዲህ አሁን 20 ምናምን ሚሊዮን ከሆነ የሚጎለን ቢሊዮን ሜትር ኪዩብ የሚጎለን ከሆነ ወደፊት 60 ምናምን ቢሊዮን ሜትር ኪዩብ ይጎለናል ማለት ነው ይላቸዋል احنا محتاجين في بعد كده حوالي 30 مليار زائد ال 20 اللي هم عجز حاليا يبقى محتاجين حوالي 50 مليار طيب في هذا
እኛ 20 ጎሎናል እንደገና 30 ወደፊት እንፈልጋለን በጠቅላላ 50 ቢሊዮን ሜትር ኪዩብ ቢጨመርም አይበቃንም ይላሉ አባስ ሸራቂ ከዛስ يعني عايزين نضاعف حصة مصر لا شك ስለዚህ አሁን ገና ብዙ መጨመር አለብን በነገራችን ላይ ሲሲ ገና ሙርሲን ጥሎት የሙርሲ ሰዎች የሙርሲን ፎቶ ይዘው ይመለስልን ይያሉ ሰልፍ ይወጡ የተተኮሰባቸው የነበረበት ጊዜ ነው ይሄ ውይይት إذا صدق ما جاء في التقرير وما يقول والتقرير الأخرى التي ذكرها زميلي مصطفى عاشور المختص بهذا ይሄ አብሮን ያለው ሙስጠፋ አሹር ይለዋል ጋዜጠኛው የዛኔ ተወያይ ሆኖ ነው የቀረበው ይሄ ሙስጠፋ አሹር የሚለው እንደገና የኢትዮጵያ እንትኖችን አጥንተው ይሄን ያህል ችግር አለ ምናምን ያሉት ሰዎች እውነት ነው ማለት ነው ወይ ችግሩ ይሉታል ስሙ الملف فإنه يعني سد النهضة الإثيوبي ستكون له آثار كارثية على مصر ይሄ ማለት የህዳሴ ግድብ ከፍተኛ ችግር የሚያመጣ ነው የሚሆነው ማለት ነው ኢትዮጵያ ላይ ይላቸዋል لأن احنا بالفعل في حالة فقر مائي አሁን እንደዚህ ችግር አለ ካልክ አሁን ደግሞ የህዳሴ ግድብ መጥቶ እንደዚህ በሚሆንበት ወቅት ራሱ ግብጻዊ ነው አስቡ ሚወያይ ነው ይመስለው እንጂ ሚጠይቃ አይመስልም ጋዜጠኛ አይመስልም ودول هياخدوا كمان 12 مليار متر مكعب عجز ከዛ አንደኛ 12 ቢሊዮን ሜትር ኪዩብ እንደገና አሁን ይወስዳሉ ሊሞሉ وهيبوروا حوالي 2 مليون فدان من الأراضي الزراعية ከዛ ይሄ ማለት 2 ሚሊዮን ፈዳን ወይም 1 ሚሊዮን ሄክታር መሬት ሊደርቅ ነው ማለት ነው ከስራ ውጪ ሊሆን ነው ማለት ነው ይላቸዋል لا انا اختلف في هذا الكلام ኖ ይሄንን በፍጹም አልስማማም እኔ በደንብ ስሙት አባስ ሸራቂ ከዛስ احنا يعني شوف حضرتك ስማ በደንብ ስማ الوضع المائي في مصر بصرف النظر عن سد النهضة ህዳሴ ግድቡን ባይኖር የግብጽ የውሃ ችግር ጉዳይ የታወቀ ነው هذا الوضع العجز الحالي ملوش علاقة بسد النهضة ይህ አሁን ግን ያለንበት የውሃ ችግር ወደፊትም ይከሰታል የሚባለው ችግር ከህዳሴ ግድብ ጋር ምንም ግንኙነት የለውም والمتوقع في المستقبل ده لو حتى ما فيش سد النهضة ወደፊትም የህዳሴ ግድብ ከዚህ ከኛ ከውሃ ችግር ጋር ግንኙነት አይኖረውም ስሙ በደም ما بالنا في وجود سد النهضة هل سد النهضة يتسبب في هذا العجز أو في هذه المشاكل اللي تم إعلان عنها ይሄ አሁን እናንተ ያወጃችሁት እና የለቀቃችሁት ችግሮች በህዳሴ ግድብ ይመጣብናል ለሚለው ጥያቄ الحقيقة يعني أنا شخصيا لا أتوقع እኔ በፍጹም አልጠብቅም እንደዚህ ያላችሁት ነገር ልክ አይደለም إن يحصل تبوير 2 مليون فدان بسبب سد النهضة በህዳሴ ግድብ ምክንያት 2 ፈዳን ወይም 1 ሚሊዮን ሄክታር መሬት ባዶ ይሆናል ደረቅ ይሆናል ምትሉት ልክ አይደለም ده لن يحدث ይሄ በፍጹም አይደርስም بالإضافة إلى 12 مليار متر مكعب عجز سنوي ሌላው በየአመቱ ይሄ አሁን ሲሞላ 12 ቢሊዮን ሜትር ኪዩብ ውሃ ታጣለች ግብጽ ያላችሁት بسبب سد النهضة أيضا هذا غير صحيح ده ይሄ በፍጹም ልክ ያልሆነ አባባል ነው فور اكتمال حسب التقرير فور اكتمال بناء السد እኛ ያልነው ይላል በጥናቱ መሰረት ህዳሴ ግድቡ ሲያልቅ ማለታችን ነው ده سنة 2017 ያ ማለት አልቆ ሲጠናቀቅ በ2017 ያልቃል ተብሎ ሲታሰብ ስለነበረ ማለት ነው በወቅቱ ስለዚህ የዛኔ በ2017 ይሄ ቪዲዮ 10 አመት ሆኖታል ስለዚህ እንግዲህ የዛሬ በወቅቱ ከተነጋገሩ በኋላ በ5 አመቱ ወይ በ3 አመቱ ማለት ነው እንግዲህ አሁን ግን 25 ላይ ነው ያለ ነው በ17 ያልቃል ግድቡ ተብሎ ልክ ሲጠናቀቅ በየአመቱ 12 ቢሊዮን ሜትር ኪዩብ እናጣለን የሚለው ውሸት ነው ይሉታል نتكلم بهدوء وضع በተረጋግተን እናውራ እንደገና በአይምሮአችን እናውራ ይላል ለዚህ ሰውየው አሁን መረጋጋትንም አይምሮንም አጥቷል ማለት ነው እኔ አረብኛው ላይ እንደዛ ነው ያልኩት በደንብ አድርጌ ነው የጨፈጨፍኩት ሰው عقلانية وبعلم እና በእውቀትም እናውራ لو في 12 مليار متر مكعب هيتم خسارتهم سنويا በየአመቱ 12 ቢሊዮን ሜትር ኪዩብ ታጣለች ግብጽ ካላችሁ أين يذهبوا أو أين تذهب هذه الكمية ይቺ 12 ቢሊዮን ሜትር ኪዩብ እናጣታለን የተባለው ከህዳሴ ግድብ የት ነው የሚሄደው ውሃው ያፋጠጡት ነው የት ይሄዳል ውሃው ንገረኝ هذا في ملء السد እሱ ምን ይላል ሲሞላ ይሞላበታል ይላቸው ከተሞላ በኋላ ነው እሳቸው ያሉት እሱም ያለው ተሞልቶ ካለቀ በኋላ 2017 ያልቃል ተብሎ ነው አሁን ግን የሚመልሰው ሲያጣ
ምን አለ አይ ይሞላበታል አለ ስሙ መልስ سد النهضة مال سد النهضة عشان يتملي محتاج 74 مليار متر مكعب على እንዲሞላ እኮ 74 ቢሊዮን ሜትር ኪዩብ ያስፈልገዋል አሁን ማርሽ ቀየረ ወደ 12 ነበር አሁን ወደ 74 ወጣ ማለት ነው ስሙታ ده اللي هم قالوه يعني تمام ይሄ ያሉት ነው طيب تمام ال 74 مليار متر مكعب منهم 24 تحت دول هيتم ملئهم ده زائد يا دكتور تخزين ኦኬ ማን ነው ምን ይሉታል እሳቸው አባስ ሸራቂ እኔ ምልህ 74 ቢሊዮን ሜትር ኪዩብን አይጨምርም አሁን 12 ሚለው ከተሞላ በኋላ ስላልክ ነው ግን አሁን 74 በሚለውም እናውራ ከተባለ 27 ቢሊዮን ሜትር ኪዩብ ውሃ በቋሚ መልኩ የሚወሰድብን ነው አንዴ ይወሰዳል እሱ መሬት ላይ የሚቀር ነው በቃ ይሄ የህዳሴ ግድቡ የማይነቃነቅ ውሃ ነው በቃ ቋሚ ውሃው ነው 24 ቢሊዮን ሜትር ኪዩብ اوكي ما يقطر ነው አስላም التخزين الميت ይሄ የሞተው ጥርቅም ተብሎ ነው የሚታሰበው ማለት በቃ ምንም የማይነቃነቅ ነው بصوره دائمه ይሄ በቋሚ መልኩ زائد ال 24 يعني እሺ ይሄ ጭማሪ ውስጥ ይላቸው واحده فقط ይሄ ደግሞ አንዴ ብቻ ነው ምን ከስረው አንዴ ብቻ ነው ال 24 ال 24 مليار دول اللي تحت في البحيره ومش هيعدوا لمصر ይሄ 24 ቢሊዮን ሜትር ኪዩብ የሞተው የሚባል ነው የትም አይሄድም እሱ ማለት ኢትዮጵያ የሚቀር ነው አንዴ በሶስቱም በአራት አመቱም አንዴ የሚቀር ነው دول احنا هنخسرهم خلال الثلاث سنوات القادمه ይሄ ማለት በሶስት አመት የሚሞላ ከሆነ አንዴ ምን ከስረው ነው في الثلاث سنوات القادمه كل سنه تقريبا حوالي 8 مليار متر مكعب ይሄ ማለት ደግሞ 24ቱን ለ3 አመት ስታካፍለው በየአመቱ 8 ቢሊዮን ሜትር ኪዩብ ብቻ ማለት ነው ይሄ ቋሚ እዛው የሚቀረው المفروض ان هذه الكميه تقسم مناصفه بيننا وبين السودان ይሄ ማለት ደግሞ በሱዳን ጋር በተስማማነው መሰረት ከሱዳን ጋር እኩል እንካፈለውና 8 4 ይደርስብናል ማለት ነው ስለዚህ በአመት የምናጣው 4 ከግብጽ 4 ከሱዳን ነው የሚቀነሰው بكل اتفاقيه 59 ይሄ በ1959 የተስማማነው ስለሆነ እኩል ነው ምን ከስረው እኩል ነው የምናገኘው احنا برضو بنحاول نقول لاخواننا في السودان انتوا شركاء معنا في الخساره እናንተ ከኪሳራውም ጋር እናንተ ሽርክ ነን የ1959ን ስምምነት በሽርክና እንደፈረም ነው እዚህ ኪሳራ ቢደርስም እኩል ነው ምን አስቡት የግብጽን ብልጠት ኪሳራ ላይ ሲሆን እኩል ነው ግን ማግኘት ላይ ሲሆን 55.5 ግብጽ ትወስዳለች 18.5 ሱዳን ትወስዳለች መሆን የነበረበት የ18.5 በፐርሰንት ከመቶ ይወሰድና ሚደርስባት ብቻ ነበር መቀነስ የነበረበት ግን አይ ለኪሳራ ሲሆን እኩል ነው ምንካፈለው ይሄን ነው የተስማሙት በስምምነት ሱዳን ፈርማለች እዚህ ላይ ሲከስር እኩል ሊካፈሉ مناصفه طبقا للاتفاقيه اذا هي بسمنته مسارات ነው ይላል مصر والسودان يخسروا كل سنه 8 مليار في الثلاث سنوات القادمه ባለፍ በሚቀጥሉት 3 አመት የሙሊቱ ሂደት 3 አመት በሚለው ወስደውት ነው ግን ኢትዮጵያ የሞላችው በ5 አመት ስለሆነ የ5 አመት ደግሞ 8 ለ5 አመት ሲካፈል ደግሞ ትንሽ ነው የሚሆነው ማለት ገብቷቸዋል ስለዚህ 24 ለ5 አመት አካፍሉት ስንት ነው የሚሆነው 24ን ለ5 እናካፍለው ስንት ነው የሚሆነው 24 ሲካፈል ለ5 4.8 5 ብቻ ነው የሚሆነው 5ን እንዳሉት ለ2 ሲካፈል ደግሞ 2.4 ብቻ ነው የሚሆነው ወይም 2.5 በሉት በቃ ስለዚህ ሚከስሩት ሙሉ በሙሉ ኢትዮጵያ በሞላችሁ በ5 አመት ውስጥ ይሄ የሞተው ውሃ ተብሎ የተቀመጠው 24 ቢሊዮን ሜትር ኪዩብ 2.5 ከያንዳንዳቸው ብቻ ነው የሚከስሩት አንዴ እሱም በ5 አመት አንዴ لكن بعد كده هيبقى باقي 50 مليار للبحيره ከዛ በኋላ ግን 50 ቢሊዮኑ ሜትር ኪዩብ ለባህሩ ነው የሚሆነው ተጨማሪ ከሞተው ውሃ በላይ ነው የሚሆነው ተንቀሳቃሽ ነው የሚሆነው ويبقى اجمالي البحيره 74 مليار ال 50 مليار اللي هم الباقيين ይሄ 50 ቢሊዮን ሜትር ኪዩብ ያልኩት ባህር ላይ የሚሰራው ايراد النهر السنوي 50 مليار የባህሩ ወንዝ መጥቶ የሚሞላለት ራሱ 50 ሚሊዮን ነው ሌላ 50 ቢሊዮን ነው በየአመቱ ይመጣለት معنى ذلك ان البحيره تملا في سنه ስለዚህ ይሄ ማለት ባህሩ ይሞላል ب 50 مليار በ50 ቢሊዮን ሜትር ኪዩብ ውሃ ይሞላል هذه المياه المفروض بتخزن في اثيوبيا ይሄ ደግሞ ኢትዮጵያ ላይ ይጠራቀምና وتصرف بعد كده وتمر على التوربينات لتوليد الكهرباء በኤሌክትሪኩ ማመንጫ በኩል እየተመታ ይመጣልናል
50 ያጠራቀሙት المياه كانت بتوصل مصر خلال 3 شهور المطر ይህ በዝናብ ጊዜ ለግብጽ በሶስት ወር ብቻ ቢመጣ የነበረው በጎርፍ መልኩ ان المطر كان بيسقط والماء تجري وتوصل مصر يعني اذا لا አንድ ዝናብ ሲመጣ ወደ ጎርፍ ተመልሶ ቢመጣ የነበረው አሁን ግን በስርዓቱ አመቱን ሙሉ ይዞልን ይመጣል አባስ ሸራቂ ከ10 አመት በፊት خطر في هذه الحاله من سد النهضه ስለዚህ ይሄ ኮነማ ከህዳሴ ግድብ ምንም አይነት አደጋ የለም በለኛ ይላል مفيش اي اخطار بقى ምንም አይነት ጉዳት የለም اصبح دلوقتي الخطوره في حجم 24 مليار بصفه دائمه ولا مره واحده فقط ስለዚህ ያለው ችግር ስነግርህ ይሉታል አንድ ጊዜ ብቻ በ3 አመት ነው ያሉት እሳቸው እኛ ግን በ5 አመት ስለሆነ የሰነው 24ቱን በ5 አመት አንድ ጊዜ የሚወስዱብን እሱ ብቻ ነው ጉዳታችን ከዛ ውጪ ሌላ ጉዳት የለብንም دي مش وجهه نظر الدوله في كل العصور اللي فاتت يا دكتور ግን እኮ ይሄ ላለፉት አመታት በሙሉ ዑሱር ማለት ደግሞ ላለፉት ሴንቸሪዎች ማለት ነው ወይም ላለፉት ጊዜያቶች በሙሉ የሁሉም መንግስታት አመለካከት ግን በግብጽ ይሄ አይደለም አንተ የተለየ ሐሳብ ከየት አመጣ بعد كده ال 50 مليار اللي هيتم حجزهم ይህ 50 ቢሊዮን ሜትር ኪዩብ በኢትዮጵያ የሚያዘው هيتم صرفهم على مدار ال 12 شهر በ12 አመት ቀስ ያለ ይለቀቅልናል يتم صرفه مالت بيا امتو يمطالنا هكذا كان يقول عندما كان عقله مكتمل الان كما يقول نتكلم بالعقل والهدوء الان ذهب الهدوء وذهب العقل وصار عباس شراقي بلا عقل وبلا هدوء فصار يثرثر ويقول نقص وكذا اهون لاي ايمرو سيد ادبو سيطفا سويو اوقتوم سيطفا من انداله بኋላ አመጣላችኋለሁ አሁን ግን እንስማው وليس في موسم المطر كما ارجو ان تبقى ስለዚህ አሁን እነሱ እንደሚሉት በዝናብ ጊዜ ብቻ ሚመጣ ከዛ በኋላ ደግሞ ሚጣፋ የሚለው ልክ አይደለም በዝናብ ጊዜ እዛ ይተራቀማል በየአመቱ 12ቱን ወር ቀስ ይያለ ውሃው ሙሉ በሙሉ ይመጣልናል ምንም የሚቀርብን ውሃ የለም دكتور ላይ ሰምታችኋል ማለት ነው እንግዲህ ይሄ በአይምሮ እናውራ በእውቀት እናውራ ምናምን ያለ ጊዜ ነው አባስ ሸራቂ ከ10 አመት በፊት ዛሬ በአረብኛ የተጨፈጨፈው በዚህ ነው አልহামዱሊላህ ከዚህ በኋላ ወደሚቀጥለው ሌላ ቪዲዮ ልሰዳችሁ በጣም አጭር ነው ታገሱኝ ይሄኛው አሁን አይምሮ ከጠፋ በኋላ ዕውቀቱም ከጠፋ በኋላ ሰውየው ከሸቀበ በኋላ እንስማው التطمينات እሺ ኢትዮጵያ ይሄው አሁን ያረጋጋች ነው ምንም ችግር የለም ምንም እንትን የለም ምንድነው ስሙ ምንም የሚቀንሰው ነገር የለም አሁን ያልነው ምትለው ኢትዮጵያ ማለት ለጊዜው ይያዛል ከዛ ወደዛ ይበጣላችኋል እያለች ነው ኢትዮጵያ ونحن أشد منها وتمسكا بالمفاوضات እኛ ውይይቱን ለማድረግ ከኢትዮጵያ የበለጠ በጣም ፍላጎቱ አለን ولكن مبدأ ان اثيوبيا لا تضر ነገር ግን ኢትዮጵያ በዚህ ዳሴ ግድብ አትጎዳንም የሚለው እሳቤ ግን بمصر طيب በግብጽ احنا اثيوبيا خزنت العام الماضي 5 مليار متر مكعب ኢትዮጵያ ባለፈው አመት 5 ቢሊዮን ሜትር ኪዩብ ያዘች ይሄ እንግዲህ በ3 አመቱ ነው ከተቀረጸ بفرض الامر الواقع በግዴታ ራሴ ምን አገባችሁ ብላ 5 ቢሊዮን ሜትር ኪዩብ ያዘች ال5 مليار متر مكعب هذه ይሄ 5 ቢሊዮን ሜትር ኪዩብ ውሃ كانت تروي حوالي مليون فدان في 1 ሚሊዮን ፈዳን ይለዋል ማለትም 1 ሚሊዮን ማለት ወደ 500,000 ሄክታር ውሃ መሬት እናጠጣበት ነበር ፈዳን ይያልኩ ላውራው 1 ሚሊዮን ፈዳን መሬት እናጠጣበት ነበር في مصر በግብጽ لو شفنا محصول تقليدي زي محصول الارز كان ለምሳሌ የተለመደው የሆነው የእርሻ አይነታችንን ብንከተል እና ሩዝ አሁን የተከለከለ ሚሉት የውሸቱ እሱን ብንዘራበት عائد من المليون فدان حوالي ከዚህ ከ1 ሚሊዮን ፈዳን የምናገኘው ብር 3.5 مليار دولار 3.5 ቢሊዮን ዶላር ነበር واصرار اثيوبيا على تخزين 13.5 مليار هذا العام ايضا አሁን ደግሞ በዚህ አመት 13.5 ቢሊዮን ሜትር ኪዩብ ውሃ በሁለተኛው ወደ ሶስተኛው ሙሊት ላይ ይዛለው ብላ ኢትዮጵያ
امبي مالتها معناها ان ممكن مصر ايضا تخسر ما يقرب من 10 مليار دولار. ይሄ ማለት ግብጽ 10 ቢሊዮን ዶላር ትከስራለች ማለት ነው። هنا كلام أيوبا نصدق يا حبيبي ذو الوجهين هلت في باند راس هلت ملاس. يعني نحن عندنا مثل بأثيوبيا يقولون في رأس لسانين هلت ملاس باند راس. أرلا كل هذه خسائر. ترى إثيوبيا أن هذه خسائر على الجانب المصري؟ هي كله تادا كجبس لا يمكنس كساران دونا عجباتهم إثيوبيا. يعني كيف يكون تخزين 18.5 مليار متر مكعب في 18 ታረጋው አሁን ደግሞ 18 ቢሊዮን ሜትር ኪዩብ ውሃ ያያዘች ኢትዮጵያ الأراضي الإثيوبية በኢትዮጵያ በመሬት ላይ የሚያዝ ውሃ የሚቀር ውሃ وكان المفروض أن هذه المياه تأتي إلى مصر والسودان ወደ ሱዳንና ወደ ግብጽ መሄድ የነበረባቸው نعم يأتوك بعد الملء ሁሉም ከተሞላ በኋላ እኮ ይመጣለታል የታወቀ ነው አይደል የነገረን ነው እሱ ራሱ كيف لا يكون ذلك خسارة ይሄ ታዲያ ኪሳራ ነው እንዴት አንልም هذه التطمينات አይገርምም ወንድሞች እህቶች እና የነዚህ ሰዎች የፖለቲካ አካሄድ ይሄን ይመስላል እና ይሄን የለቃቀምን ማጋለጥ ስራችን ሆኗል እንሰራለን ወደፊት በፊት የተናገሩትና መጣላቸዋለን አሁን የሚናገሩትና እናመጣለን መሐል ላይ የተናገሩትና እናመጣለን እንዴት እርስ በርሱ እንደሚቀበጃጅር ማነው ዩቲዩብ አላህ ይጠብቀው 10 አመት የተናገሩትን ይይዛል ያልሰረዙትን ያላጠፉትን ስንት ደግሞ ያጠፉት እንዳለ ሁላችሁም መገመት አለባችሁ ለዚህ ነው እኛ ይሄን ጣቢያ 24 ሰዓት ብናሰራው እንደዚህ አይነት ነገሮቻቸውን በሙሉ ብንለቃቀም በደንብ ብዙ ሌሎች ከኔ ተሻሉም እኔን የመሰሉም ከአረብ የሆኑም የሌሎችንም ሰዎች ቀጥረን እዚሁ የኛ ጣቢያ ላይ ነው መስራት ብንችል በ24 ሰዓት ውስጥ ምን ያህል ለውጥ ልናመጣ እንደምችል አስቡት እኔ ዛሬ በመናገርበት ወቅት ከኢማራት ሰው ደውሏል ነገ ከሆነ ቦታ ይደውላል ከኩዌት ደውሎ የተሻሻለ ሰው አለ በእኛ ከግብጽ ምላሳቸውን ይዘዋል በፊት ሲከራከሩኝ ነበር እየገቡ አሁን እንደተሸነፉ አውቀዋል ስለዚህ በፊት በየደቂቃው ይጠሩን ነበር በየጣቢያቸው አሁን አይጠሩንም ምክንያቱም እኛም እየበሰልን መጣ ንግግራችን ጠንካራ ሆነባቸው አልቻሉትም ከዛ እየመረጡ አዳዲስ ምናምን ሰዎችን መጥራት ጀመር ሁሉም እየገባው ሲመጣና በደም መልስ ልክልካቸውን ሲነግራቸው መጥራት አቆሙ ስለዚህ የራሳችን ጣቢያ ላይ 24 ሰዓት ለመስራት አግዙን ምንለው ለዚህ ነው 404494624 ላይ በተቻለ መጠን ዜልና ካሻፕ ያደረጋችሁ አግዙን እዚህ ጋር ፊት ለፊት የምታዩት የጎፈንድሚ ሊንካችን አለ እሱንም ጠቅ አድርጉትና የምትችሉትን እርዱን ይሄን ጣቢያ አሳድገን 24 ሰዓት ለመስራት ዝግጁ ነን እኔ ዝግጁ ነኝ ሌሎቹን ስራዎችን በሙሉ አቆሜ ሌሎቹን ወንድሞች በሙሉ ብዙዎችን አስተባብሬ መስራት እንችላለን ግን ይሄን ማድረግ የምንችለው ስቱዲዮአችንንም ትልቅ ማድረግ የምንችለው አረቦቹን በዚህ አይነት መልኩ መሞገት በደንብ የምንችለው የራሳችን ጣቢያ የራሳችን ምንም ልቅ የሆነ መንግስት የማይጫነው አረተው አጠበክባቸው በጣም አበዛው አትስደባቸው ምናምን ሚለን ሰው የሌለበት እንደፈለግን ምንናገርበት ኢቭን መንግስት ራሱ በድርድሩ የሆነ ነገር ሊያደርግ ከሞከረ ተው ምንልበት ምክንያቱም ይሄ ጉዳይ የህይወት ጉዳይ ነው ልክ እነሱ እንደሚሉት የደም ስር ጉዳይ ነው የመኖር ያለ መኖር ጉዳይ ነው እስከዛሬ ድረስ ግብጽ አንዴ ሻቢያ የትግራዩን አንዴ ሻቢያ የኤርትራውን አደራጅታ ከተለያዩ የአረቦች ጋር ተሰማርታ ብር አዋጣ ይሄን ሁሉ በደል የሰራችብን መንግስት ያወረደች የሰቀለች የተለያዩ ተቃዋሚዎችን ያባበለች ሬዲዮ እየከፈተችላቸው የራሳቸውን ቢሮ ከፍተው በካይሮ ላይ እንዲቀመጡ አድርጋ ሻቢያ የኤርትራው ኬት ነው የተነሳው ከዛ አሁን ደግሞ የምትሰራውን ይሁት የተለያዩ ሀገራትን እየሄደች የናይል ቦታ የሷ እንደሆነ ያሳየች በዚህ ላይ ጅቡቲ ጋር ከኤሌክትሪክ ጋር ተስማምታለች ኢትዮጵያን ባህር በር እንዳታገኝ በዛ በኩል ትታገላለች ስለዚህ አረቦቹን ወደኛ መጥራት የምንችለው የነሱን ራሳቸው መተው የመሰከሩትን አሁን ራሱ የሚመሰክሩትን አይነት ሰውዬ እንዴት ነው በሚዲያችን ላይ በጣም ማውጣት የምንችለው አረው በደንብ እንዲሰማ ስለ ሀበሻ ማድረግ የምንችለው እንዴት ነው ጣቢያችንን ስናሳድገው ነው ስለዚህ ይሄ ለግል አይደለም እኛ ለግላችን እንስራ ብንል በጣም ብዙ መስራት እንችላለን በጣም ብዙ መንገዶች አሉ አልহামዱሊላህ ያለንበት ሀገር ትልቅ ሀገር ነው ስለዚህ ይሄንን ግን የጣቢያ ጉዳይ ማለት የኪንግስ ኦፍ አባይን ጣቢያ ጉዳይ ግን ከፍ እናድርገው ስላችሁ
ይሄ ከግል ጉዳይ ጋር የተያያዘ አይደለም ከፍ ምናደርገው ለኢትዮጵያ ስንል ነው ከፍስን ለሁላችንም ስንል ነው ስለዚህ እንስራ 24 ሰዓት እንስራው ይሄንን እና ብዙ ሌላ እንትኖች ሲሆኑ ይሄ ምን ጣላበት ምናምን ከፍተንኮ ማውራት እንችላለን በጣም ብዙ ሰዎች እንዲያዩን የዘር ጉዳይ ላይ አምጥተን ማውራት እንችላለን ምንም ችግር የለም ፕላትፎርሙ እስካለ ድረስ የፈለኩትን ማውራት ይችላል ግን ያ ያዋጣል ወይ ነው ያ ስለማያዋጣ የሚሻለው አገራችንን አንድ በሚያደርግ ጉዳይ ላይ ሁላችንንም በሚያሰባስብ ጉዳይ ላይ በልማት ጉዳይ ላይ ይሄ ሁሉ አረብ ሀገር ሄዶ አንድ ፊልም ያየው ነበር እረኝነት እንዴት ብሎ ነው እረኝነት ሳውዲ የሚሄደው አንድ ሰው እረኝነት ያውም በረሃ ላይ ከቦረና ከመሳሰሉት በጣም ምርጥ ከአንድ ከዶዶላ ከአርሲ ከዛ ጫካ ከመሰለ ሀገር ይህን የመሰለ ከኋላ የምታዩት ደንን ውሃን የመሰለ ረግጦ ሄዶ አሸዋ ላይ ፍየል ለመጠበቅ እንዴት ሰው ይሄዳል አንድ ቪዲዮ ልጋብዛችሁ እና ያንን እዛ ላይ ሆኖ ቤተሰቦቹ ግን እንዳይቆጡበት እንዳይከፉ አይዞሽ እናቴ አይዞህ አባቴ በጣም ተመችቶኝ ነው ያለሁት አረብ ሀገር አይደለው ምን ሆንባለው አይዞ ምትፈልገውን ብር ላክልኝ ያለ ሲናገር ተሰሙታላችሁ እና ስንቷናት ከአቅሟ በላይ እዛው እየኖረች መውለድ የለ ማግባት የለ ምን የለ በቃ እዛው ተቀምጣ